ቅዱስ ዳዊት ራሱ እንደነገረን ልበ ትሑተ ወየዋህ ኢይሜንን እግዚአብሔር የተሰበረ ሰብእናን የተሰበረ ልብን ንጹሕ ሰውነትን አይንቅም። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር የሚቀርብ ንጹሕ ምስጋና እግዚአብሔር የሚወደው መስዋዕት ቅን ሰውነት ትሑት ሰብእና ያለው ሰው ነው ብሎ እንደነገረን ቅዱስ ዳዊት የእግዚአብሔር ፍጹም ወዳጁ ጠላቶቹን የሚወድ የሚያሳድዱትን ጠላቶቹን እያባረሩት አግንቶ ጥሎ የሚሄድ የፍቅር ሰው ነው። እስከ ዛሬ ድረስ እኔ ባለበ ዘመኔ እንደ ቅዱስ ዳዊት ያለ ፍቅርን የጠገበ ሰው እንደ እንጀራ አይቼ አላውቅም። በተማርኩትም ትምህርት ፍቅርን እንደ እንጀራ የጠገባት ሰው ነው ቅዱስ ዳዊት። ለምሳሌ አንድ ነገር ልንገራችሁ። አንድ ሰው እናንተን ሊገላችሁ እየፈለጋችሁ ብዙ ሰራዊት ይዞ እየፈለጋችሁ ሊገላችሁ ነው የሚፈልጋችሁ። ሊገላችሁ እየፈለገ ድንገት ያ ሰውዬ እንቅልፍ ወስዶት ሰይፍ ይዞ ተኝቶ ብታገኙት ምን ታደርጋላችሁ? ሲያባረራችሁ ያለውን ሰውዬ ማለት ነው። ከኋላችሁበት አላውል ካደራችሁበት አላሳድር ያለ ሰውዬ እያባረራችሁ ውሎ ድንገት ብታገኙት ምንድን ነው የምታደርጉት? ጸሎቴን እግዚአብሔር ሰማኝ ብለን አናቱን ነው አይደለም? አንተ ግፈኛ አንተ እኔን ስታባረር እግዚአብሔር ከእጅ ጣለህ ብለን ፈጥፍጠን ነበር ምንጥለው። ዳዊት ሳኦል የሚባል ንጉሥ እያባረረው ከዚያ በኋላ ዳዊትን እግዚአብሔር በጫካው መሃል ሰውሮት ነበርና ፈልጎ ሲደክመው ሳኦል ሰራዊቱን አስከትሎ ሄዶ ነበር። ደክሞ ተኛ። ሳኦል ሲተኛ ዳዊት ቀስ ብሎ መጥቶ ከሳኦል ከልብሱ ጫፍ ቆርጦ ይዞ ሄደ። የጦሩ አበጋዝ የሳኦል አበኔር ይባላል። አበኔር አንተ የውሻ ሬሳ እንደዚህ አድርገህ ነው ንጉሡን የምትጠብቀው አለው። የልብሱን ጫፍ ቆርጦ ማዶ ሆኖ ነው እንደዚያ የሚለው ማለት ነው። አያችሁ፣ ተመልከቱ። የዳዊት ጋሻ ጃግሬዎች ግን ሰይፍ የሚችሉት እና አቢሳ የእህቱ ልጅ ነው። አቢሳ የሚባለው አርበኛ ነው። ከወረወረ የማይስት አርበኛ ክንደ ብርቱ ነው። ይሄንን ሳኦል የሚባል ሰው እኔ በአንድ ውግ ብቻ በጦር ነው የሚዋጉት። የዚያ ጊዜ ከምድሩ ጋር ልስፋው መልሼም አልሰነዝርም አለው ዳዊትን። ተው እግዚአብሔር በቀባው ላይ እጄን አላነሳም ብሎ ዳዊት ከልብሱ ጫፍ ብቻ ቆርጦ ይዞ ሄደ። ሲጠራው ሳኦል ምን አለው? ዳዊት ወልዴ ቃል ከማይዘኒ ልጄ ዳዊት ድምፅህ ይናፍቃል፣ እባክህና በገና ደርድርልኝ አለው። ሊገለው ነው ግን አሁን ጠላቱን አግኝቶ የሚተው ሰው አለ? እንደ ዳዊት ያለ የለም። እና ለዚህ ነበር ወአንሰ አቀብኩ ፍናወ ዕጹባተ፣ እኔ ግን ጭንቅ ሕግጋትህን ጠበቅኩኝ አለ። ጠላትን አግኝቶ መተው ጭንቅ ነውና ይላሉ ሊቃውንቱ። ጭንቅ መንገዶችን ጠበቅኩ ፈጣሪ ይላል መዝሙር 16 ላይ። ጠላትን በእጅ አግኝቶ መተው እንደ ዳዊት ላለ ሰው ነው። ፍቅርም ማለትና ዳዊት እንደ ልቤ ያለው ለዚህ ነበር። እግዚአብሔር በልቡ ማንንም ይወዳል። እንደ አንተ ዳዊት አንተ እንደ እኔ ልብ ያለህ ነህ፣ እንደ ፈቃዴ ነህ፣ የልቤ ሰው ነህ አለው። እና ዳዊት ጸልዩ እምላችሁ ለዚህ ነው። እኔ መቼም በሄድኩበት ሁሉ ዳዊት ድገሙ ነው የምል። ዳዊት ጸልዩ። ዳዊት ከጸለይን የእግዚአብሔርን ልብ እናገኘዋለን። ምክንያቱም ዳዊት የእግዚአብሔር ልብ ነውና የእግዚአብሔር የልብ